ዛሬ ኢራን ከየካቲት ወር መጨረሻ ጀምሮ በመካከለኛው ምስራቅ በሚገኙ 8 ሀገራት ውስጥ የሚገኙ ቁልፍ የአሜሪካ ወታደራዊ ማዕከላትን ኢላማ አደረገ። በፈጸመቻቸው ጥቃቶች ዘመናዊ የአየር መከላከያ ስርዓቶችን፣ በአየር ላይ ነዳጅ የሚሞሉ አውሮፕላኖችን እና ራዳሮችን በመምታት በሚሊዮኖች የሚቆጠሩ ዶላር ውድመት አድርሳለች። የአሜሪካ ጉዳት በምን ደረጃ ላይ ነው? በቻናላችን አብረን እንከታተለው። ዛሬ ጠቅላይ ሚኒስትሩ የዚህ የሽብር አገዛዝ መሰረቱ ተናግቷል በማለት አገዛዙ ከዚህ በኋላ ቀድሞ ወደነበረበት ደረጃ ፈጽሞ አይመለስም፣ መውደቁ እንደማይቀርም እነግራቸዋለሁ ሲሉ የኢራን መንግስት መዳከሙን አመላክተዋል። ቀጣዩን ዓመታት የእስራኤል እጣ ፈንታ በኢራን እንዴት ታየ? አብረን የምንከታተለው ይሆናል። አብረን እንቆይ። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁልን እንዲሁም ለምታደርጉን አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። እናንተ አቅም ብርታት ይሆንኛልና አመሰግናለሁ። እስከ ፍጻሜው ይቆዩ። ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍኩ። አብረን እንቆይ። ኢራን በአሜሪካ ወታደራዊ ተቋም ላይ ኢራን ጦርነቱ ከጀመረበት ጊዜ ጀምሮ 20 የአሜሪካ ወታደራዊ ተቋማትን ማውደሟንና የደረሰውን ጉዳት በይፋ ከታወቀ ከፍተኛ መሆኑን የቢቢሲ መረጃ ማጣሪያ የሆነው ቢቢሲ ቬሪፋይ የተነተናቸው የሳተላይት ምስሎችና ቪዲዮዎች አመላከቱ። ኢራን የአሜሪካና የእስራኤል ጥቃቶችን ለመበቀል ባለፉት 3 ወራት በኢራቅና በሊባኖስ ያሉትን ጨምሮ በመካከለኛው ምስራቅ ሀገራት ውስጥ የሚገኙ የአሜሪካን ጦር ሰፈሮችን፣ የጋራ ወታደራዊ ተቋማትን ኢላማ አድርጋለች። የአሜሪካ የመከላከያ መስሪያ ቤት ፔንታጎን ኤፒክ ፊዮር ባለችው ዘመቻ ከተከፈተ ጊዜ ጀምሮ በኢራን ውስጥ ከ13,000 በላይ ኢላማዎች መመታታቸውን ገልጸዋል። አዲሱ የኢራን ጠቅላይ መሪ ሙጃታብ ሐሜኒ ማክሰኞው ዕለት ባስተላለፉት መግለጫ መካከለኛው ምስራቅ ለአሜሪካ ጦር ሰፈሮች አስተማማኝ ቦታ እንዳልሆነ በመጥቀስ የሀገራቸውን ሰራዊት የአሜሪካንን ሰራዊት በማጥቃት ረገድ ስኬታማ እንደነበረ አጉልተው ተናግረዋል። አሜሪካ በፈጸመቻቸው ጥቃቶች የኢራን ጦር ኃይል ከመደምሰሱ አፋፍ ላይ ደርሷል በማለት ደጋግሞ ቢናገሩም ተንታኞች እንደሚሉት ግን በአሜሪካ ወታደራዊ ተቋማት ላይ የታየው ጉዳት የቴህራን መልሶ ማጥቃት የአሜሪካን ባለስልጣናት ከዚህ በፊት ካመኑት በላይ ኢላማውን የጠበቀና መጠነ ሰፊ ናቸው። አንድ የአሜሪካን የመከላከያ ባለስልጣን ለወታደራዊ ዘመቻቸው ደህንነት ሲባል በቢቢሲ ቬሪፋይ ግኝቶች ላይ አስተያየት ከመስጠት ተቆጥበዋል። አሜሪካ ዋነኛ የሳተላይት ምስሎችን አቅራቢ የሆነውን ፕላኔት የተባለውን ተቋም የኢራንና የአብዛኞቹ የመካከለኛው ምስራቅ አካባቢዎችን የሚያሳዩ ምስሎችን ላልተወሰነ ጊዜ ላለማቅረብ ገደብ እንደሚያስቀምጥ በመጠየቅ የግጭቱን የሳተላይት ትንተናን ለመገደብ ጥረት አድርጋለች። ኩባንያውም ምስሎቹ በተቀናቃኝ ኃይሎች የአሜሪካን አጋሮችና የኔቶ አባላት እንዲሁም ሲቪሎች ኢላማ ለማድረግ ጥቅም ላይ እንዳይውሉ ለማድረግ እንደሚፈልጉ በመግለጽ እገዳውን ትክክለኝነት ደግፈዋል። ቢቢሲ ቬሪፋይ በኢራን ጥቃቶች ምክንያት በአሜሪካ ተቋማት ላይ የደረሱትን ጉዳቶች ለመተንተን ከሌሎች ዓለም አቀፍ የሳተላይት ምስል አቅራቢዎች የተገኙ ምስሎችን እንዲሁም ከፕላኔት ደግሞ ቆየት ያሉ ማነጻጸሪያ ምስሎችን ተጠቅመዋል። በኢራን ጥቃት ጉዳት የደረሰባቸው ወታደራዊ ተቋማት የሚገኙት በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ፣ በኳታር፣ በኩዌት፣ በኢራቅ፣ በዮርዳኖስ እና በባህሬን እና በኦማን ነው። የጥቃቱ ኢላማ የሆኑት ማዕከላት ትክክለኛ አሃዝ ከፍተኛ ሊሆን የሚችል ቢሆንም አንዳንድ ተንታኞች ቁጥሩን እስከ 28 ያደርሱታል። ጉዳት የደረሰባቸው ውድ ወታደራዊ መሳሪያዎች መካከል በአረብ ኤምሬት ውስጥ በሚገኙ አል ሮዋይስ እና አል ሳዳር የአየር ኃይል ሰፈሮች ውስጥ እንዲሁም የዮርዳኖስ በሚገኘው ሙፋቅ ሳልቲ አየር ኃይል ሰፈር ውስጥ የነበሩ እጅግ ዘመናዊ የጸረ ባለስቲክ ሚሳይል መከላከያ መሳሪያዎችም ይገኙበታል። አሜሪካ በዓለም ዙሪያ በሚገኙ የጦር ሰፈሮች ውስጥ የተተከሉ 8 ታድ የሚባሉ ሚሳይሎች መከላከያዎቹ ሲኖሯት አንዳንዱን ለማምረት $1 ቢሊዮን
ያስወጣል። እነዚህ የጸረ ሚሳኤል መከላከያዎች እያንዳንዳቸው 100 የሚሆኑ ወታደሮች ባለው ቡድን የሚንቀሳቀሱ ሲሆን በአንድ ዙር የሚተኩሷቸው ጸረ ሚሳኤሎች 12.7 ሚሊዮን ዶላር ያስወጣሉ። የአየርላንድ የጦር ኃይሎች የቀድሞ አዛዥ ምክትል አድሚራል ማርክ ሜሌት ለቢቢሲ ቬሪፋይ እንደተናገሩት የሚሳኤል ጥቃቱ መከላከያዎቹ እጅግ ውስብስብ የሆነ ቀጠናዊ የመከላከያ ስርዓት አካል በመሆናቸው በፈጣን ወይንም ደግሞ በቀላል ሊተኩ የማይችሉ ናቸው ብለዋል። ሳውዲ ውስጥ በኢራን ጥቃት የወደመው E3 ኢንትሪ የማዘዣና የመቆጣጠሪያ ወታደራዊ አውሮፕላን ተመሳሳይ የኢራን ጥቃቶች በሳውዲ አረቢያ በሚገኙ የልዑል ሱልጣን አየር ኃይል ሰፈር ውስጥም በሚገኙ የአሜሪካን አየር ላይ ነዳጅ በሚሞሉ እና የቅኝት አውሮፕላኖች ከፍተኛ ጉዳት ማድረሳቸውን የሳተላይት ምስሎቹ የተነተኑ ባለሙያዎች ጠቁመዋል። ውድመት የደረሰባት አንደኛዋ አውሮፕላን E3 ሴንትሪ የተባለ የቅኝት አውሮፕላን መሆኗን በተንታኞቹ ተለይቷል። ይህንን ወታደራዊ አውሮፕላን ለመተካት እስከ 700 ሚሊዮን ዶላር ሊያወጣ እንደሚችል የአሜሪካ መገናኛ ብዙሃን ዘግበዋል። የኢራን ጥቃት በሌሎቹ ቦታዎችም የሚገኙ ወታደራዊ ተቋማትን ኢላማ አድርጓል። በኩዌት ውስጥ የሚገኙ የአሊ አል ሳሊም የአየር ኃይል ሰፈርና የካምፕ አሪፋጂን ጥቃት ተፈጽሞባቸዋል። በጦርነቱ ወቅትም በተደጋጋሚ ጥቃት በተፈጸመበትም በአንደኛው የጦር ሰፈር ውስጥ የሚገኙ የነዳጅ ማከማቻ፣ የአውሮፕላን መጠለያዎችና የወታደራዊ መኖሪያዎችም መውደማቸውን ተንታኞቹ ከሳተላይት ምስሎችን ተመልክተዋል። በተጨማሪ ካምፕ አሪፍጃን በተባለ ወታደራዊ ሰፈር ውስጥ የሚገኝ የሳተላይት ግንኙነት መሳሪያ ላይ ከፍተኛ ውድመት መድረሱንም የመከላከያ ደህንነት መረጃ ኩባንያ የሆነው የንስ ያገኘው መረጃ አሳይቷል። በአሜሪካ ወታደራዊ ሰፈሮች ላይ የደረሰውን የጉዳት መጠን ለማወቅ አስቸጋሪ ቢሆንም ከሳምንታት በፊት በፔንታጎን የወጣው ግምት ለኢራን ጦርነት አጠቃላይ 29 ቢሊዮን ዶላር መውጣቱን አስቀምጧል። ከዚህ ውስጥ አብዛኛው ወጪ በጦርነቱ ለወደሙ መሳሪያዎች ጥገናና መተኪያ እንደሚውልም ይጠበቃል። ነገር ግን ፕሬዚዳንት ዶናልድ ትራምፕ ተቃዋሚ የሆነውን ዲሞክራቶች ይህንን አሃዝ ምናልባትም ዝቅተኛ ግምት ሊሆን እንደሚችልም ይናገራሉ። ሪፖርቱ ጨምሮም ጦርነቱ ከጀመረበት ከየካቲት ወር አንስቶ F-15፣ F-35 ተዋጊ ጀቶች፣ 24 MQ-9 ሪፐር ድሮኖችን እንዲሁም A-10 አጥቂ አውሮፕላንን ጨምሮ ቢያንስ 42 አውሮፕላኖች ወድመዋል ወይም ተጎድተዋል ሲሉም አረጋግጠዋል። የአሜሪካን ጦር ሰራዊት ከሚጠቀምባቸው ውድ የጦር መሳሪያዎች ጋር ሲነጻጸር ኢራን በመካከለኛው ምስራቅ በሚገኙ ኢላማዎች ላይ በፈጸመችው ጥቃት ርካሽና በቀላሉ የሚተኩ ድሮኖች እንደምትጠቀምም ተዘግበዋል። ባለሙያዎቹ ለቢቢሲ ቬሪፋይ እንደተናገሩት በጦርነቱ ወቅት የኢራን የጥቃት ስልቶች ተሻሽለዋል። ይህም በመካከለኛው ምስራቅ የከተሞችንና የጦር ሰፈሮችን ኢላማ ካደረጉ ሰፊ የጅምላ የሚሳኤል ውርጅብኞች ኢላማዎችን ወደ ለዩ ይበልጥ ትክክለኛና ቀጥተኛ ጥቃቶችን ተሸጋግረዋል። የኢራን የመጀመሪያዎቹ የሚሳኤል ጥቃቶች በከፍተኛ ቁጥር ላይ ያተኮረው የአየርና የሚሳኤል መከላከያዎችን በከፍተኛ መጠን በመሸፈን አቅማቸው በላይ እንዲሆኑ ለማድረግ የተነደፈ የጅምላ ሚሳኤል ማዕበሎች ናቸው ሲሉ በአሜሪካን ስቲምሰን ሴንትራል የባለሙያዎች ቡድን ውስጥ ተንታኝ የሆኑት ዶክተር ኬሊ ግሪዮኮ ተናግረዋል። ሆኖም ግን በጥቂት ቀናት ውስጥ ኢራን ወደ ትናንሽ ይበልጥም ኢላማዎቹ ወደ ለዩ ጥቃቶች ተሸጋግራለች። የቀሩትንም ሚሳኤሎችና ድሮኖች ለተወሰኑ ከፍተኛ ጉዳት ለሚያደርሱ ኢላማዎች በማቆየት ትኩረቷን ኢላማዎቹን ለጥቂት የሳቱ ጥቃቶችን እንኳን ከፍተኛ ጉዳት በሚያደርሱ ኢላማዎች ላይ ያተኮሩ ናቸው። አንድ ተንታኝ ለቢቢሲ ቬሪፋይ እንደተናገሩት የአሜሪካን የጦር ሰራዊት የኢራን የጦር ስልት የተሻሻለ በሚሄድበት ጊዜ አውሮፕላኖቹ ከኢራን የድሮንና የሚሳኤል ጥቃት ክልል ለማስወጣት ባለመቻሉ በጦርነቱ የመጀመሪያ ላይ ቸልተኝነትን በመፈጸሙ ጥፋቱን ፈጽሟል ብለዋል። የልዑል ሱልጣን የአየር ኃይል ሰፈርን በተመለከተ አውሮፕላኑ ከመውደሙ በፊት የጦር ሰፈሩ ቀደም ሲል ጥቃት እንደደረሰበት ተናግረዋል። የኢራን ጠቅላይ መሪ ሙጃታብ ሀሚኒ የቀጠናዋን መሬትና ሀገራት ከዚህ በኋላ ለአሜሪካን የጦር ሰፈሮች መጠለያ ሆነው አያገለግሉም በማለት አሜሪካ በቀጠናዋ ችግር ለመፍጠር እና ወታደራዊ ሰፈር ለመክፈት የሚሆናት አስተማማኝ ቦታ አታገኝም። አሜሪካን ከዕለት ወደ ዕለት ቀድሞ ከነበራት ቦታ ላይ እየተንሸራተተች ነው ብለዋል። ይህን የጠቅላይ መሪውን አስተያየት የተሰማው በአሜሪካና በኢራን መካከል የተኩስ አቁም
አቁም ስምምነት ለመድረስ ሲያደርጉት የነበረውን ንግግር መልሶ ውጥረት ውስጥ ከመግባቱ ከቀናት በፊት ነው። አሜሪካ በደቡባዊ ኢራን አዲስ የአየር ጥቃት መፈጸሟን ተከትሎ ሐሙስ ዕለት የኢራን እስላማዊ አብዮት ዘብ ለቀጠናው ያለውን የአሜሪካ ወታደራዊ ሰፈርን ኢላማ ማድረጉን ባለፈው ሳምንት ሐሙስ አስታውቆ ነበር። ዶክተር ግሪዮክ የአሜሪካና የኢራን የተኩስ አቁም ስምምነት ከፈረሰና ውጊያው እንደገና ከተጀመረ በአሜሪካን ጦር ሰፈሮች ላይ የሚደርሰውን ጉዳት በባህረ ሰላጤው ያሉ ተቋማት ለአደጋ ያጋለጡ ሊሆን እንደሚችሉ አስጠንቅቀዋል። አሁን እየተካሄደ ያለው ግጭት የአሜሪካንና የአጋሮቿን የአየር የመከላከያ መሳሪያዎችን ክምችትን በከፍተኛ ደረጃ አንሶባቸዋል ብለዋል። የጦር መሳሪያዎቹን ለመተካት የሚያስችሉ ፈጣን አማራጭ የለም። ስለዚህ አዲስ ዙር የኢራን ጥቃት የሚጀምር ከሆነ ለመከላከያ የሚውለውን መሳሪያ በጦርነቱ ጀማሪ ወቅት ከነበረው ጥቂቱ ብቻ ነው የሚሆነው። እስራኤል የኢራን መንግስት መሰረቱ ተናግቷል አለች። የኢራን ጠቅላይ መሪ ሙጃታብ ኸሜኒ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን የጦር ሰራዊቷን ከጦርነቱ በኋላ የበለጠ መጠናከሩን ስትገልጽ፣ እስራኤል ደግሞ የኢራን መንግስት ክፉኛ ተዳክሞ ሊወድቅ መቃረቡን ጠቅላይ ሚኒስትሯ ተናገሩ። የኢራን ሰራዊት የተኩስ አቁም በተደረገበት ጊዜም በሁሉም መስክ ለውጊያ ዝግጁ የሚያደርጉ ስራዎችን ሲያከናውን መቆየቱን የአብዮታዊ ዘብ ቃል አቀባይ ገለጹ። ሁሴን ሞሄብ እንደተናገሩት በተኩስ አቁም ወቅትም የሰራዊታችን ተልዕኮ የመፈጸም አቅም ጨምሯል። በተፈጠረው እድልም የውጊያ አቅሙ ጥንካሬውና ዝግጁነቱና አደጋ የመቋቋም ብቃቱም ተጠናክሯል። በአሁኑ ወቅት ጦሩ ቀደም ሲል ከነበረው አቋም በተሻለ ሁኔታ ላይ ይገኛል ብለዋል። ይህ በእንዲህ እንዳለ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን መንግስት በደረሰበት ጥቃት መሰረቱ መናጋቱንና መውደቁን የማይቀር መሆኑን በኤክስ ገጻቸው ላይ ጽፈዋል። የእስራኤሉ ጠቅላይ ሚኒስትር ይህን አስተያየት የሰጡት የኢራን ጠቅላይ መሪ ሙጃታብ ኸሜኒ በተመሳሳይ የእስራኤል ክፉኛ መዳከምን ከተናገሩ በኋላ ነው። ጠቅላይ መሪው በቅርቡ ባስተላለፉት መልእክት እስራኤል መጨረሻዋ 15 ዓመታትን አታይም በማለት ትጠፋለች የሚል አስተያየት ሰንዝረዋል። እስራኤል በኢራን ላይ 2 ጊዜ ጥቃቶችን የፈጸመች ሲሆን ኢራን በበኩሏ ከባድ አጸፋ ምላሽ በሚሳኤሎቿና በድሮኖቿ ፈጽማለች። ባለፈው የካቲት እስራኤል ከአሜሪካን ጋር አብራ በኢራን ላይ በፈጸመችው ጥቃት የኢራን ጠቅላይ መሪን ጨምሮ በርካታ የሀገሪቱ ባለስልጣን ተገለዋል። ኢራንም በበኩሏ በእስራኤልና በአካባቢ ባሉ የአሜሪካን አጋሮች ላይ ተከታታይ ሚሳኤሎችና ድሮኖች ጥቃቶችን በመፈጸም ከባድ ጉዳት አደርሳለች። የኩዌት አየር መንገድ ተመታ። አሁን የደረሰን ሰበር መረጃ የኩዌት አየር መንገድ ተመታ። ኢራን ከኩዌት የአየር ማረፊያ ላይ የድሮን ጥቃት በመፈጸም በርካታ ሰዎች መጎዳታቸውን ኩዌት አስታውቃለች። ከአሁን በፊት የኩዌት አየር መንገድ ተርሚናል 1 በደረሰበት ጉዳት ምክንያት ተጠግኖ አገልግሎት ለመስጠት የተከፈተው ትናንትና ነበር። ዛሬ 24 ሰዓት ሳይሞላው ኢራን በድሮን ጥቃት ፈጽማበታለች። በርካታ ሰዎችም ተጎድተዋል። በረራዎችም ተሰርዟል። በረራ ላይ የነበሩት የአውሮፕላኖችም በአቅራቢያቸው ወደሚገኝ ኤርፖርት እንዲያርፉም አዛለች። የኢትዮጵያ አየር መንገድ ወደ ኩዌት አቋርጦት የነበረውን በረራ ከሰኔ 9 2018 ዓ.ም ጀምሮ በረራ እንደሚጀምር አሳውቆ ነበር። ኩዌት በረራ ዳግም የሚጀመርበትን ጊዜ አሳውቃለሁ ብላለች። በሀገር ቤት የደረሱን ትኩስ መረጃ የብሪታንያ ኤምባሲ የኢትዮጵያ 7ኛ አጠቃላይ ምርጫ የድምፅ አሰጣጥ ሂደትን አደነቀ። አዲስ አበባ ኢትዮጵያ። በአዲስ አበባ የሚገኙ የብሪታንያ ኤምባሲ የኢትዮጵያ 7ኛውን አጠቃላይ ምርጫ የድምፅ አሰጣጥ በተቻለበት አካባቢ በመጠናቀቁ ለኢትዮጵያ ብሔራዊ ምርጫ ቦርድ እንኳን ደስ አላችሁ ብለዋል። ኤምባሲው ባወጣው መግለጫ በምርጫው የተሳተፉ እጩዎችን፣ የሲቪል ማህበረሰብ ታዛቢዎችን፣ በጎ ፈቃደኞችን፣ የምርጫ አስፈጻሚዎችንና ምርጫ እንዲካሄድ አስተዋጽኦ ያደረጉትን ሁሉንም አካላት አድናቆት አመስግኗል። በተጨማሪ የአፍሪካ ህብረት ኤዩ እና የመንግስታቱ መካከል የልማት ባለስልጣን ኢጋድ በምርጫው ላይ ያደራጁትን የክትትል ተልዕኮ በደስታ መቀበሉን ገልጿል። የብሪታንያ ኤምባሲ ቀሪ የምርጫ ሂደቶች ከተጠናቀቁ በኋላ ከኤዩ እና ከኢጋድ የሚቀርቡትን የክትትል ሪፖርት በጉጉት እንደሚጠብቅም አስታውቋል።
የአውሮፓ ህብረትና አጋር ሀገራት የኢትዮጵያን 7ኛ አጠቃላይ ምርጫ አደነቁ። አዲስ አበባ ሰኔ 1 2026 የጊዜ አቆጣጠሩን እንደ አውሮፓውያኑ ነው። በኢትዮጵያ የአውሮፓ ህብረት ልዑካን ከአባላት ሀገራቱ የዲፕሎማቲክ ተልእኮች እንዲሁም ከካናዳ፣ ኖርዌይ እና ስዊዘርላንድ ኤምባሲዎች ጋር በመሆን በኢትዮጵያ የተካሄደውን 7ኛው አጠቃላይ ምርጫ በደስታ መቀበላቸውን ገልጸዋል። በጋራ ባወጡት መግለጫ የኢትዮጵያ ብሔራዊ ምርጫ ቦርድ NEBE የምርጫ ሰራተኞች፣ የፖለቲካ ፓርቲዎች እጩዎች እና የሲቪል ማህበረሰብ ተዋናዮች ለምርጫው ስኬት ያበረከቱን አስተዋጽኦ አድንቀዋል። መግለጫው በተጨማሪም የአፍሪካ ህብረት AU እና የልማት ሀገራት መካከል ባለስልጣን ኢጋድ በዓለም አቀፍ ታዛቢነት ያላቸው ሚና እውቅና ሰጥቶ የሚያቀርቡትን የክትትል ሪፖርት በጉጉት እንደሚጠብቅም አስታውቋል። እንዲሁም በሰኔ 1 ምርጫ ማካሄድ ያልቻሉ ሁሉም የምርጫ ክልሎች በቀጣዩ ድምፅ የሚሰጡት የመስጠት እድል እንዲያገኙ ተስፋ እንዳለው ገልጿል። መግለጫው በኢትዮጵያ የሚገኙ የአውሮፓ ህብረት አባል ሀገራት ዲፕሎማቲክ ተልእኮዎች እና የካናዳ፣ ኖርዌይ እና ስዊዘርላንድ ኤምባሲዎች በጋራ የተፈራረመ መሆኑን ታውቋል። ቻናላችን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በእግር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።